የባሌን ቀማሽ የባል ምላሽ ኧረ ያሳፍራል። ጌታ ምስክሬ ነው። በተለይ እንደኔ አይነት ጨዋን ሴት እንደኔ አይነት እግዚአብሔርን የምትፈራ ባህሏን የምትወድ የምታከብር ለሰው የምትራራ እየነገርኩ ነው። እዚህ ጋር ነፍስ እንዳይጠፋ እያልኩ ነው። እኔ ተናግራለሁ። ነፍስ እንዳይጠፋ እያልኩ ነው። በዛ ደረጃ ከሆነ ነፍስ እንዳይጠፋ እኔ ተናግራለሁ። እኔ እንደሌሎች እኔ በጣም በቃ እኔ በቀለኛ ነኝ። እኔን እኮ ሰዎች ራሱ ታስረዋል። 1 ዓመት ምናምን ዲፖርት ብዙ ነገር ፈጥሬያለሁ። ዘመንሽ ሁሉ ከፍ ብትይ ዝቅ ብትይ ብትፈራገጭ ሃይማኖተኛ ብትሆኝ እንደ ኢየሱስ ክርስቶስ ተሰቀይ። ታሪክሽ አንድና አንድ። ኤልዛቤል በራሷ አንደበት ተዋረደች። ላትነሺ እግዚአብሔር አዋረደሽ። ላትነሺ አብቅቶለታለች። አሁን ሪካርደሮች ብትገዢ የክሪኬቶች ብትገዢ የኢንተርኔት ገንዘብ ከፍለሽ ብታሰድቢ ታሪክሽን አይፍቀውም። ታሪክሽ አይፋቅም። ታሪክሽ አይፋቅም። የእናቶች እንባ ግን ይፋረድሻል። የእናቶች እንባ ይፋረድሻል። ፋሲካን ለመንካት ሁላችንም ቤት መተሽ አንኳኳሽ። የሁላችንም ቤት መተሽ አንኳኳሽ። ታሪክሽ አብቅቶለታል። ከዚህ በኋላ እኔ ላረግ የምችለው ዝም ማለት ነው። ዝም ማለት ነው። ዝም ብዬ ሰልፉን ላንተ ተዋለሁ የሚለውን መዝሙር ታውቁታላችሁ። ዝም ብዬ እቆማለሁ። ሰልፉን ለአምላክ ይሰጠዋል። ቢኮዝ ኤልዛቤል ተዋርዳለች። ከሰገነት ላይ ራሷን ወርውራለች። ራሷን ፈጥፍጣለች። አለቀ። እኔ አሁን ማስበው አይ ሪሊ ዊሽ እግዚአብሔር የምህረት አምላክ ንስሐ ግቡ። ሪኮመንድ አደርጋለሁ። ንስሐን ብትገቢ እግዚአብሔር ይረሳል፣ ሰው ግን አይረሳም። ሰው ፊት የሚያቆም ታሪክ የለሽ። ሰው አይረሳም፣ እግዚአብሔር ይረሳል። ይቅር ብሎ ይረሳል፣ ሰው ግን አይረሳም። ቀጥሎ ግን ጉልበት ካላችሁ ነግሬክ ነበረ በባለቤትክ ሰውዬ ጉልበት ካለክ እኔ ክብር የለኝም፣ የምጠብቀውም ክብር የለኝም፣ ይቅርታ ጠይቁኝ ምናምን ብዬክ ነበር። እሱን አልፈልግም። ይቅር ብያለሁ። አንተ ወንድሜ ነህ፣ እህቴ ናት። ይቅር ብያለሁ። ግን ፋሲካን ይቅርታ ጠይቁ። ወታችሁ ፋሲካን ይቅርታ ጠይቁ ብዬ እያሰብኩ እሑድ ቀን የፋሲካ ጓደኛ ትደውልላትና ፋሲካ ትጸልያለች። በነገራችሁ ላይ አንዳንዴ ጀስት ነው ጋይስ፣ የምትጣሉትን ሰዎች ወቁ። ዲቦራን እርቃኗን ያቆመ ዲቦራ ራሱ አሁን ስትወርቅ እኮ በጥርሷ የምትወርቀው። አሁን የሰው ልጅ እንዴት በጥርሱ ይወርቃል? ዲቦራን አይተሽ አትማሪ?
ማወቅ አለባችሁ መስ የምታረጉትን ሰው። እና እሑድ ቀን ፋሲካ ቆንጆ ስለሆንኩኝ ቀኑብኝ እየተባለ ነው። ቤብም እየተባለ ነው። ኢንተርኔት ላይ እየተመራረቁ ነው። ሙሽርነትም አለ ምናምን ስትባል እኔ ከሰው ነው የሰማሁት። ፋሲካ እንጸልይ ትልና እግዚአብሔር ሆይ በተመካችበት ውበት ሞገስ ንሳት፣ ቋንቋዋን ደበላልቀው፣ መልክ አለኝ ነው አይደል? ሞገስ ንሳት። የምሬ ነው ብላችሁ ሞገስ ንሳት። አፍንጫው ቀጥ ሊል ይችላል፣ ጥርሱ ድርድር ሊል ይችላል፣ አይኑን ቁርጥ ቁርጥ ሊል ይችላል። ሞገሱ ግን ላይመለስ ሄደ። ላይመለስ ሄደ። በራሷ ቋንቋዋን ደባልቀው እንደተባለው ተደባለቀች። ባልሽ ካልፈለገሽ በቃ ተይው ምናምን እንዳለችው ከዚህ በኋላ አሁን ሜላትና ዘው ይቀጥላል። ጌታ እና የገባኝ ነገር ከእግዚአብሔር ሴት ጋር we have to choose our battle just so you know። እኔ ጴንጤ ነኝ ታውቃላችሁ። አገልጋዮች እንዴት እንደሚደብሩኝ ታውቃላችሁ። የጴንጤ ግን ጴንጤ ያለው just so you know። just so you know የጴንጤ ጴንጤ ያለው እቺ ሴት በልጇ ሞት እግዚአብሔር አጽናንቶ አቁሞ እዚሁ ቲክቶክ ላይ የእግዚአብሔርን ቃል የምትሰብክ ሴት ናት። ሁሌ ሪሜምበር እናርግ። በሐዘኗ ተጠቅሞ ጌታ የብዙ እናቶችን መጽናናት የሆነች ሴት ናት። የኔ መጽናናት ናት። እንዲሁ ሳያት ራሱ ምደነቅባት። እግዚአብሔር ድብቅ ሰራዊትን ለፋሲካ አስነሳ። ዮናስ ሙሉነህ አስባችሁት? ዮናስ ሙሉ ፋሲካ ጸጣለች። ዮናስ ሙሉ አባቴ ያቆነ ይልከሳው ያላላ ሚለው ማለት ጨምዳዳ ሽማግሌ አዋረዳችሁ፣ አነሳችሁ፣ መደበቂያ ያጣችሁ። ስንቱን ሴት ያጽናናች ሴት፣ የጸሎት ሴት፣ ጸሎቷ ጠብ ማይል። ለማንኛውም ምን አለች? ባሌ ያከብረኝም ሊሆን ይችላል አለች። እኔ ግን የሰማይን ሕግ ስለምጠብቅ አከብረዋለሁ። የሰማይን ሕግ ስለምጠብቅ ገብቷቸዋል። የእግዚአብሔር ቃል ባላችሁን አክብሩ ስለሚል አከብረዋለሁ። በአደባባይ አዋርዶኝ ሊሆን ይችላል፣ ስቲል አከብረዋለሁ። ጸልዩለት። ከሷ ምን ተማርኩኝ? እኔ የምንለው ነገር እንደሌለ፣ ርህራይን፣ ይቅር ማለትን፣ ደግነትን ተማርኩ። በእውነት ባለችኝ 30 ደቂቃ ይላል። አሁንም እላለሁ ኃይልዬ አከብርካለሁ። ልታዋርደኝ ሞክረሃል። ንስሐ ግባ። ትዳርክ ቢቆም ቢፈርስ ኢትስ ኦኬ።
የኔ ችግር አይደለም። ንስሐ ግባ። ግን ሁለታችሁ ውጡና ፋሲካን ይቅርታ ስትጠይቁ ሊያያችሁ ማይፈልግን ይሄንን ህዝብ ይቅርታ እንደጠየቃችሁት ይቆጠራል። ይሄንንም አርጉት ምናምን አታርጉት አይደለም፣ እንደ ሀሳብ። አሁን እኔ ዝም ብዬ ቆማለሁ በቃ። ቢኮዝ እግዚአብሔር ነው በቃ ፋይት እያደረገ ያለው እኮ ጋይስ። አልተፋቱ። እግዚአብሔር ነው ፋይት እያደረገ ያለው። ፋይቱ እግዚአብሔር ፋይታቸውን ለፋሲካ ፋይት እያደረገ ያለው እግዚአብሔር። እችን አፏን ያስከፈተው ጌታ ነው። የውስጧን ማንነት እግዚአብሔር ፈልቅቆ እኔ እችን ከንቱ ሴት 4 ዓመት አውቃታለሁ። እንደዚህ አይነት መረር ጨካኝ አረመኔ መሆኗን አላውቅም። ለማንኛውም ከምትጸልይ እናት ጋር ትጣሉ። ከፋሲካ ጋር ትጣሉ። በህይወት ዘመናችሁ የጴንጤ ገብቷችኋል አይደለ? ብራንድ ጴንጤ እነሱ ጋር አትጣላ። ከቀለሜ ጋር ተረጋገጥ። እኔ ራሱ ናፍቆኛል ቀለሜን መርገጥ። እነሱን እያልኩ አይደለው። የጴንጤዎቹ አሉ። ገብቷል። እሷን ስትነካ ብዙ ዋጋ ያስከፍላል። አሁንም ቃሉ ምንድን ነው? የዛሬው ወርድ ኦፍ ዴይ ፋሲካ በጸሎቷ ሜላት በምኗ ጻፉ። ፋሲካ በጸሎቷ ሜላት በምኗ በጭኗ። ፋሲካ በጸሎቷ ሜላት በጭኗ በምታረጋቸው የአልጋ ቤት አክሮባት የነካሽው መንፈሳዊ ዓለም ህይወት ዘመንሽን ሆልድ ያደርገዋል። አንቺ ያሰብሽው ቢዝነስ መክፈትሽን ነው። ህይወትሽ ይነጠቃል። ባዶ ትሆኛለሽ። ማይነካ ነው የነካሽው። በድለሽም ሰድበሻትም ነው እሷ ምንም መታ አትሰድብሽም። እኔ ዛሬ ስሰማት ጸጥ ብዬ እየነዳሁ ነው የሰማኋት። እናቴ ትሙት ጸጥ ብዬ እየነዳሁ ነው የሰማኋት። ወይኔ ሜላት ጉዷ ፈላ። የምጠቅሳቸው ቃል መጽሐፍ ቅዱስ ቃል ራሱ ሰምቻቸው በጌታ ቤት አድጌ ሰምቻቸው ማላቃቸው። እንዲህ እኮ የሆነው የዚህ ቃል ምናምን ትዝ ይልሻል? እንደዛ ነው የሆነው። እኔ አሁን ጸልያለሁ፣ ጸልዩ፣ እንደዛ ነው አለች። እና ኃይሌ ወንድሜ እኔ አሁን ዝም ብዬ መቆም ነው የምፈልገው። የፈለግከውን መሳደብ ትችላለህ፣ የፈለግከውን ማሰደብ ትችላለህ፣ እኔን ማዋረድ ትችላለህ። እኔ ዝም ብሎ መቆም ነው የምፈልገው። ሰልፍ የኔ አይደለም፣ የኔ አይደለም። ያ በቃ ፋሲካ በእምነት ጉድ ያ መላው ቲክቶክ ተገለባበጠ። ውሸታችሁ በእውነት ተቀየረ። ሰው ሁሉ ፋሲካ ማናት ኦ ማይ ጋድ ማለት ጀመሩ። ጊፍት ቁጭ ብላ አሁንቺ ጋለሞታ የፋሲካ አንበሳ አታገኙም ለሱ ካልቆማችሁለት። ኖ የለም፣ አይሰራም። እዚህ ቲክቶክ ላይ ከዚህ ግለሰብ ጊፍት የተቀበልሽ ሁሉ የፋሲካን እንባ ነው። እናንተም ዋጋ ትከፍላላችሁ። የፋሲካን ልጆች ሀብት ነው።
ጌታ ከፋሲካ ጎን ሲቆም ኃይልዬ ካንተ ጎን የቆመው ዮናስ ሙሉነህ ነው። ፋሲካ እንደ ጋሻ እንደ ጦር የያዘችው እግዚአብሔርን ቃልና ጸሎቷን ነው እና ዝምተዋል። ኃይልዬ ማይረባ ዲፌክቲቭ የሆነ የኢንተርኔት ክሪኬትን ይዘክ ዮናስ ሙሉነህን ይዛችሁ በነገራችን ላይ ዮናስ ሙሉነህ ከኔ አጠገብ ቆሞ ለእኔ ድምፅ እንዲሆንልኝ አልፈልግም። ምንም ነገር ከኔ ጋር ቢመጣ እንዴት ሰው ከዮናስ ሙሉነህ እርዳታ ይጠይቃል? አክሊሉ ይሻለ ነበር። እናቴ ትሙት በእውነት ዮናስ ጂጂ ምን ይጠቅመዋል? ቲክቶክ ጌመርስ ለአንተ ከዛም ዩ ፋይት ውዝ ጋር ከምጸልይ ሴት ዝም ያለች ሴት ኖ ባይዘወይ ዮናስ ሙሉነህ ከእናንተ ጎን ሲቆም እንደከፈላችሁ ስለምታውቁ ውሸት አለ ማለት ነው። እዛ ዮናስ በሚገኝበት ሁሉ ውሸት አለ። ዮናስ በሚገኝበት ሁሉ በዳይ አለ፣ ነውር አለ። አሁን ጂጂ ኪያ ለእናንተ ስትቆም አያስፈር? እኔ እንኳን ጂጂ ኪያ ለእኔ ልትቆም ጂጂ ኪያ እኔ ስክሪን ላይ ስትመጣ ስልኬ ይገማኛል፣ ስልኬ ይቆሽሻል። እንዲህ ብዬ ነው ስዋይፕ ማድረገው። ቢኮዝ እዚህ የምንተያየው ህሊና ነው የጂጂ ኦ ማይ ጋድ። አሁን እኔ ስለ ሰው ሲወራ አሁን የሆነ ሀሳብ እያሰማራች ነበር፣ እንዴት ቅምጥ መሆን እንደሚቻል ስማርት ቅምጥ፣ አይምሮዋ ማይሰራ ቅምጥ ምናምን ስትል ጂጂ ስለሱ ሀሳብ ልሰጥ ብዬ አፈርኩ። እንዴት ከወደቀ ሰውን አንስቼ እንዳይባልም ልላት ነው ጂጂ። እንዴት ጂጂ ከእናንተ ከፍላችሁ ለጂጂ የሚከፍላለ ለዮናስ ከፍሎ እውነት እንዴት ከነዚህ ሰዎች ይወጣል? ጂጂ እና ዮናስ እኮ ለዩቱብ ገንዘብ ጥላቻን የሰበኩ ናቸው እኮ። ለዩቱብ ገንዘብ ፖለቲካውን አምኖበት አይደለም፣ ጥላቻን የሰበኩ ናቸው። ጂጂ ኪያ ቢሆንላት ለዘዊ ሳምሪን ትሰጠዋለች። አፋታ ከማነው ስሙ ፋኒ ጋር ትዳር ውስጥ ሆና የደራ የኮራ ምናምን ትዳር ውስጥ ሆና አፋታ ለዘዊ ትሰጠዋለች። ቢሆንልሽ እንዴት ከማነው ስሙ ፍሬ እውነትን ትጠብቃላችሁ? ፍሬ ማለት እኮ ጂጂና ሳምሪ የፍሬን ልጅ አስቀምጣለች። ቪዲዮ ሪከርድ አድርገው ምን ብለው ከፍሬ ኤክስ ሀዝበንድ ጋር ሆነው ያስቀማቻት ሳምሪ ናት። ግን ይህን የምታወራው ፍሬ ሁሌ ሲጣሉ እንዴት አሁን ፍሬ ለእናንተ አሁን ደስ ይልሃል? ፍሬ ስለአንተ አሁን ኃይልዬ ጌታ ምስክሬ ነው። አሁን እንደው አንተ ወንድሜ ነህ፣ በጣም ነው የምወድክ፣ በጣም ነው ማከብርክ። ግን እንዴት ፍሬ፣ ጂጂ፣ ዮናስ ሙሉነህ ሌላስ እነሱ ስለአንተ ሀቅ አያወሩልህም እኮ። ከዛ ፋሲካ ደግሞ ኦኬ ትጸልያለች፣ ፋሲካ ትጸልያለች። ከዛ ሆዴ ኢማጂን። ከዛ ቀጥሎ ማን መሰለች? ቲቲ እዚህ ሜሪላንድ ሪያሊቲ ሾው ብላ ቲክቶክ ላይቭ ላይ ብዙ ነገር ሀትሪክ ያሳየች። ዛሬ ጠዋት በምን እንደሳኩ አዲስ ብትባለዋለች ለቲቲ
ጸልይልሃለሁ ነው ያልሽው? መጀመሪያ ለራስሽ ጸልይ። ያ እና ዛሬ ላወራ የመጣሁት በቃ እቆማለሁ። ቢኮዝ እግዚአብሔር ፋይት እያደረገ ነው። የፋሲካን ጦርነት እግዚአብሔር ነው ፋይት እያደረገላት ያለ። አይ ነው እኔ ራሱ ፀጉሬ ፎቶ ላምጣ እስኪ። ኤልዛቤል ተዋርዳለች፣ ራሷን ሰውታለች፣ ከሰገነት ላይ ራሷን ወርውራለች። አልቆላታል። የስ ቲቲ ሺ ዊል ዱ ኤኒቲንግ ፎር አቴንሽን። ሁሉን ነገር ታደርጋለች ለአቴንሽን። ያ ሁሉን ነገር እና ኃይሌ ይቅርታ ጠይቀኝ ያልኩህን ስለ $1000 ካሻፕ ዶኔሽንክ ለእኔ እንዳልሆነ ራስህ ታውቃለህ። ቴክስት ትሬዱንም አውጥቻለሁ። ያ ግን አንድ ለጌታ ብዬ ነው። ሁለት ምልሰት ይቅርታ ግን ጠይቁ። ባለቤትን ይቅርታ ጠይቅ። የኢትዮጵያን ሕዝብ ይቅርታ ጠይቁ። ውጡና የኢትዮጵያን ሕዝብ እናቶችን ጃሽ የኔም ልጅ ነው፣ ጀሶይ ነው። ጃሽ የኔም ልጅ ነው፣ የሁላችንም ልጅ ነው። ቆይ ይህንን ሌባ ከኋላ ያድርጌ ስለ ጆሹዋ ማውራት ራሱ አይመጣውም። ቆይ ጃሹዋ የኔም ልጅ ነው፣ የሁላችንም ልጅ ነው። የጸለይንለት፣ ያለቀስን፣ ያዘንለት አብረናችሁ ብዙ ያለቀስን የተከፋን ልጅ ነው እና እግዚአብሔር ምልሰት ይስጣችሁ እና ኢት ዋዝ አን አክሲደንት። እኔ ባለቤትን የተካሄደበት ርቀት ተነስታ ራሷን እንድታጠፋ ነበር። ፋሲካን ለሄዳችሁት ርቀት ሜላት አካሄዷ ፋሲካ ተነስታ ራሷን እንድታጠፋ እንድታብድ ህይወቷ እንዲያበቃለት ነበር ያ ጭካኔ ንግግር። በይፋ ወታችሁ ይቅርታ ጠይቋት። ይቅርታ ጠይቁ። በቃ ይቅርታ ጠይቁ። ጆሮን ጭው የሚያደርግ የሚዘገንን ንግግር በቁስሏ ላይ ጨው መነስነስ፣ ቁስሏን መገላለጥ። ስለዚህ ይቅርታ ጠይቃት። ባለቤትህን ይቅርታ ጠይቅ። ሜላትም በይፋ ወጥታ ይቅርታ መጠየቅ አለባት። እንዲህ የምንፋታው ነገር እኛም ብቻ ሳይሆን እግዚአብሔር ራሱ ብዙ ዋጋ የሚያስከፍል ንግግር ነው። ብዙ እናቶች በዚህ ንግግር ተጎድተዋል። በብዙ ነገር የምናልፍ እናቶች በንግግሯ ተጎድተናል። ስለዚህ ይቅርታ በይፋ ይቅርታ ያስፈልጋል። ለእኔ ይቅርታ ያልኩት እኔ አልፈልግም፣ ትቻለሁ። እኔ ይቅርታ አልጠይቃችሁ፣ ይቅር ብያለሁ። እኔ ስሜን ልታጠፉ እኔ ሰው እንዳይሰማኝ ውሸቷን ነው ገንዘብ ትቀበላለች ምናምን ለማስባል ስሜን ለማጥፋት
ብዙ ርቀት ሄዳችኋል። እሱን እግዚአብሔር ፋይት ያደርግልኛል። ግን አሁን በይፋ ፋሲካን ይቅርታ ጠይቋት። በይፋ ፋሲካ ይቅርታ መጠየቅ አለባት። በይፋ ብዙ ነገር አሁን ለመወደድ ገንዘብ ሰጥተሃል። የሰጠው ገንዘብ አዋርዶሃል። ተደብቀ ገንዘብ የምደፋባቸው ሴቶች አሁን ስምህን አይጠሩህም። በተዘዋዋሪ ያስረግጠዋል። ገንዘብ ካላስከበረ የኔ አባት የሚያስከብረው ስራ ነው፣ ህሊና ነው። ገንዘብክ አዋረድክ። በገዛ ገንዘብ ተዋረድክ ወንድሜ። አሁንም ምነግርክ ተሳዳቢን ብቀጥር አውሩልኝ ብል ጊፍት ሰተክ የፈለገ ነገር እኔን አዋርዳለው ብለክ እንደሄዳችሁት እግዚአብሔር እናንተን አዋረደ። አሳነሳችሁ። እና የስማከ የት ነው እኔ እንጃ፣ ግን የሆነ ግለሰብን ዲፖርት አስደርጊያለሁ ብላለች። ጠይቋት። እሷ የስማከ የት ነው ፈትቼዋለሁ አላለችም። ፈታዋለች አልፈታችም መጣራት አለበት። ስለ ዲያቆኑም ባሏ ጠይቁ። ግን እኔ እሱ እንትን ነው እና ገንዘብክ ዞዬ አዋረደክ። 1 ምናምን ሚሊዮን ዶላር ለመከበር በሰው ፊት ሞገስ ለማግኘት ይሄን ሁላ ገንዘብ አውጥተክ አዋረደክ። ፋሲካ ምንም ነገር ሳታወጣ፣ አንድ አበባ ሳትሰጥ፣ አንድ ቃል ሳታወራ ከበረች። መልክ ያምራለው ፍለጡኝ ቁረጡኝ ሳትል ክብር በነፃ መወደድ በነፃ ነው። እንግዲህ ደህንነታችን በጌታ በኢየሱስ ክርስቶስ ደህንነት አገኘን የምንለው በነፃ የተሰጠንን እንዴት በገንዘብ እንገዛለን? ያ ሰይጣናዊ ፍቅር ሲሆን፣ ክብርም ነፃ ነው የተሰጠን። እኛ በእግዚአብሔር አምሳል ተሰራን ክቡር የሰው ልጆች ነን። ያንን ክብር እኩል ከሌላ ሰው እኩል ተሰርተን አንተ ከሌላ ሰው በላይ ለመሆን ገንዘብ ስፔንድ ስታደርግ እሱ አዋረድክ። አንተ ሰው የሚወድክ ሰው የሚያናግርክ ገንዘብ ስትሰጥ ብቻ ሆንክ። ሰው ዘዊን በዘዊነቱ ነው መወደድ ያለበት። እኔ እዚህ አፕ ላይ በጣም መወዳቸው ማከብራቸው ወንድሞች እህቶች አሉኝ። አንዳንዶቹ እንደውም ቲክቶክ ራሱ ፎር ፍሪ የሚሰጣቸውን አበባ ያልሰጡኝ አሉ። ሞክሩት። ፎር ፍሪ የሚሰጥ አበባ ሳይሰጡኝ ግን በጣም ነው የምፈራቸው። በጣም አከብራቸዋለሁ። በጣም ሰማቸዋለሁ። የምሬን የሆነ ነገር ሲሆን አድቫይስ ስፈልግ በጣም